ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ወዳገናኞች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ደህና ነኝ። ሰላማችሁ ይብዛ በያላችሁበት ውዶችዋ። ዩቲዩብን እዩልኝ መጥቻለሁ። አሁን 1000 ናት የታየችው የትናንትና ቪዲዮ በግድ እና እዩልኝ በደንብ እንግዲህ እሰራለሁ በየቀኑ ኢንሻአላህ። ድብርቴ ደግሞ እስከሚነሳብኝ ሰሞኑን ለቆኛል። ለዛ ነው እና ደግሞ የምላችሁ ነገር አሁን የመጣሁበት እንትን የቤት ኪራይ የከፈልኩት አልቆብኛልና ግዴታ ሰሞኑን ብር ያስፈልገኛል። ሁለት ነገሮች የሚሸጡ አሉኝ። አሁን አንዱ የሚሸጥ ነኝና ዩቲዩብ ቻናል አለኝ 17000 ዩቲዩብ ቻናል ያለው አንዲት ናት የሰጠችኝ ጅማ ልጅ እና የሊሙ አካባቢ የሊሙ ገነት ምናምን አካባቢ ልጅ ናት እና ስለ ቤት ሳወራ ባለፈው ቴኔ ሀገሬ ከጅማ ወጣ ይላል እና ግን ጀላይ ለጊዜው ማግዝሽ ብር ስለሌለኝ ከአዲስ አበባ ነው የገዛሁት። ከነ ማን ነው የተውፊቅ ሚስት ማን ነው ስሟ? ከነሱ ነው የገዛሁት። ከነሱ አካባቢ ነው የገዛሁት እና የገዛሁት 100,000 ብር ነው። እስከ ማስተካከያ ምናምን 110,000 ብር ከፍዬበታለሁ። ለዛ ሰራሽበትም ሸጥሹም እንትን በይ ይሄው አለችኝ እና ለጄ ይሰራበታል የሰጥቼው ነበር። እሱ ደግሞ ሚዲያ የመስራት ፍላጎት ምንም የለው። አመቻችና ነገሮቹን ሰው አጣይቂልኝ ነው ውጭ ሄዳለሁ ነው የሚለው እንጂ እምቢ አለኝ። ለዛ በቃ እኔም ከሰራሁ ከቻልኩ እኔም የራሴ ስላለኝ ግዙኝና የቤት ኪራይ ልክፈል። ዩቲዩብ ቻናል አለኝ 17000 ያለው ሰብስክራይብ አስደርጊን ምናምን እያላችሁ ነበር አይደል ብዙ ልጆች። በቃ ሰብስክራይብ የተደረገ ሞኔታይዝም ነው። እስካሁን ግን ሞኔታይዙ ሳይነሳ አይቀርም። ሮመዳን ላይ ነው የሰጠችኝ እስከማስወርዱ ምናምን። ለዛ አሁን እሱን ዩቲዩብ ቻናል የሚገዛኝ አሁን በእርግጠኝነት ሞኔታይዙ ይነሳል። ግን ደግሞ ዩቲዩብ አክቲቭ ስለሆነ ጥሩ እይታ ያላችሁ ቪዲዮዎች ናቸው ያሉት። ቪዲዮዎቹ እንደው ከ10 የሚበልጡ አይመስለኝም። እነ ፋኪያ የአዲስ አበባዎቹ ማለት ነው እኔ ተውፊቅ ሚስ ምናምን ሌሎችም አሉበት የሰሩበት ማለት ነው። ቪዲዮ በአንድ ነው የሰሩበት። ለዛ ጥሩ ቪዲዮ ያኔ ጥሩ እይታ ያላችሁ ቪዲዮዎች ናቸው ያሉት። ልደልተውም ብትሉ የራሳችሁን ከሰራችሁ በኋላ ቀስ ብላችሁ መደለት ትችላላችሁ። ይቀመጥ ካላችሁም ያውኑ ዙሮ ዩቲዩብ የምትገዙ ግዙኝ። ያኔ አሁን እኔ የሚሸጥ ነገር አለኝ እንዳልኳችሁ መጅልሱም ይሸጣል። አሁን ደግሞ መጅልሱን ሰው ችላ ካለ ይቀመጥ ቢቆይ እየጨመረ ይሄዳል አይከስርም። ለዛ በቃ እንትኑን ግዙኝ ዩቲዩብ ቻናሉን ግዙኝ እና ቅድሚያ ስለሚከፈል ቤት ኪራይ አሁን የተከፈለው አልቋል። ለዛ እንደዛ ነው ዶችዋ። በተረፈ ስልክ ደግሞ ስንት ይሸጣል? አሁን ለምሳሌ መጅልሱ ስንት ነው የምትሉኛለች? ስልክ አስቀመጥኩ አይደል? የሁለት ልገዙ ከሆነ ጻፉ፣ ደውሉ። ኢሞም ላይ በቀጥታም ዋትስአፕም ላይ ደውሉ። የቀረ ደግሞ ቀልድ ከሆነ ቀልድ ማስተናገድበት ምንም ሰዓትም ጊዜም አይምሮም የለኝም። እኔ ያመኛል እንደምታውቁት። ለዛ ስንት ነው ስትሉኝ የቁም ነገር አይመስልም። ዝም ብላችሁ ስንት ነው ብላችሁ በምትጽፉት ሰላም አለይኩም ብዬ አይደል ቪዲዮ የምጀምረው። የኮሜንት መጻፍ ብቻ ፍላጎት ከሆነ ወአለይኩም ሰላም ብላችሁ ተውት። እኔ ቴንሽን እንዳልሆነ ማለት ነው። ለምን የሆነ ትገዙኝ ሆነ በመልስ ባልመልስ እያልኩኝ ጥርጥር ውስጥ ተፈሉ። ግን መግዛት የሚፈልግ ይደውላል። ለምን ስልኬ ስላለ አድራሻ ስላለ። ለዛ ወዶቼ እንደዛ ነው የምላችሁ። ሌላ ደግሞ ካሜራ አለኝ የሚሸጥ ካሜራ አለኝ። ካኑን 800 ዲ የሚል ከሳውዲ ይዤ የመጣሁት ዩቲዩብ እሰራለሁ ብዬ ሁሉን ነገር አመቻችቼ ነበር ስመጣ ማለት ነው። ከትንንሽ ነገሮች ካሜራ እንትን ከሚሉ ከትንንሽ ነገሮች ላይ ጀምሬ ይዤ ነው የመጣሁት። እንደነዚህ ያሉ ነገሮች ምናምን ብዙ ነገሮች ማድ ቤት ለመቅረጫ ደግሞ እንደዚህ ጠረጴዛ ቆንጥጥ አድርጎ ይዞ ምንም ሁሉን ነገር ይዤ መጥቻለሁ ከአረብ ሀገር ማለት ነው። ለዛ አሁን እኔ ዩቲዩቡ ያንተን ካሜራው ቢሸጥ ይጠቅመኛል አይጎዳኝም። ለምሳሌ ግን ማለት ነው በጣም የምነግራችሁ እህቶቼ አንድ ነገር እቃ ስገዙ ምንም ነገር ይቀር ገደል ይግባ ወርቅ ግዙ። አሁን ወርቄን ለእናንተ ሳልናገር ሽጬ ጨርሼ ነው እንጂ ወርቆችን ያለው አባብለው እዛኛው ሂጄ ከዛኛው ደግሞ የተሻለ አገኘ ደግሞ ሌላኛው ሂጄ ዝንጥ ብዬ ፏ ብዬ ኮርቼ ሽጬ ተጠቅሜያቸዋለሁ። ግን ይሄኛው ሄዳችሁ የምትሸጡበት ቦታ የለም። ምንም አይነት እቃ በምትገዙበት ነገር ወርቅ ግዙ። ወርቅ ነው፣ እስከ ስሙ ወርቅ ነው። ለዛ ሌላ እቃ ምንም አይጠቅም። አሁን ወርቆቼ ማለት ነው የሸጥኳቸው ሁላ እያንዳንዳቸው የካሜራውን ያህል ዋጋ የያዘ ወርቅ አንድ ፍሬ የለኝም። ተጠረቃቅመው እንዲሁ እንጂ አንዱ ካሜራውን የገዛሁት 3700 ሪያል 3700 ሪያል የያዘ ወርቅ የገዛሁት የለኝም። 1500 አንድ ቀለበት ቀጠን ያለ ሀብል 2000 ምናምን ነው ስገዛ የነበረው። አሁን እነዛን ሰሸጥ ለእናንተ አላማከርም።
አሁን ጆሮ ላይ አንዲት አለች እንዳልምል ይች ትቀመጥ ብዬ ነው። ይች ቀለበትም አለች። ቀለበቷ ግን ሰፍታኝ ተቀምጣለች። ይችን አስቀምጥኩ። እንደው እኔ ራሱ 21 አይደሉም 18 ካራንት ናቸው። ግን እንደው እስቲ ብዬ እኒህን አስቀምጫለሁ እንግዲህ እስካሁን እንጂ በቃ ሌሎቹን ሽጭ በላኋቸው። ይችም እንደዛው ቀጭና በጣም 18 ካራንት ናት። ግን እሸጣታለሁ 21 ሺህ ብር ብለውኝ ነው አንሳኔ ልሸጣት ነበረ። ለዛ ወርቅ ግዙ። እኔ እህታችሁ የሞከርኩት ነው የምነግራችሁ። ጠቅሙን ልብስ ማለት ነው ያመጣሁት ልብስ ከሳውዲ የእቃውን በሙሉ የወርቆቹንም የካሜራ የገዛሁበትንም የምኑንም ይጠቅልሎ የሚይዝ ልብስ በአንድ ጊዜ የገዛው ሳይሆን ለ3 ዓመት ለ4 ዓመት እየገዛው የአዲስነቱ ወረቀቱ ሳይበጠስ ቁጭ ለምን አለብሰውም። አረብ ሀገር የምለብሰው እንደዚህ ሽቲ ነው መች ለብሰዋለሁ። እዚህ ሰው ቤት መሰረት አይቻል ስራ እየሰራችሁ ለዛ ሁሉም ተቀምጦ መጥቶ ተቀምጧል። አሁንም ተቀምጧል። ለምንድን ነው እኔ የታመመ ሰው የሚለብሰው አይነት ልብስ አይደለም። የአረብ ሀገር ልብስ ሲጀምር ቀላላ ነው ስታዩትም አይሆንም። እንደዚህ ሙሉም ከሆነ ወይ ጉርድ ነው ወይ የሆነ ነገር ነው። ብቻ እያልኳችሁ ያለሁት ወርቅ ግዙ፣ እንደ እህትነት ምክር። እንደገና ደግሞ እኔን አሁን ዩቱብ ቻናል አለኝ፣ ግዙኝ፣ ዋጋ ደውሉልኝ እና እንነጋገራለን። በዛ ላይ ዋጋ ጭራሽን አሁን ልጅቱ የገዛሁበት 10 ሺህ ብር ከነሱ የገዛሁበት አለኝ የላኩበት ብላለይ። ለዛ የዛሬ 2 ዓመት ነው የተገዛው ዩቱብ ቻናሉ። ዛሬ ደግሞ ነገሮች ሁላ ብሩ የዛሬ 2 ዓመት እና የዛሬ ይለያያል። ዙሮ ብዙ ባልጨምርባችሁም እሸጥላችኋለሁ፣ ግን አልቀንስም። ከገዛችበት አልከስርም። ምንም እሷ ስጦታ ብትሰጠኝ ዙሮ ላቧን አውጥታ ነው የገዛችው እና እሷ ደግሞ የሰጠችኝ ለአኸራዬ ብላ ነው እና እንደዚህ ነው እንግዲህ ይመስለኛል። ባልተሳሳት እንዲሁ እናቴ የምታብኛለች ዱአ አድርጊልኝ ምናምን ብላኛለች። ሆነ ወይኔ ተሳስቼ ከሆነ ወይኔ ይመስለኛል፣ ግን እረሳለሁኝ። ለዛ ነው የኔ እናት እውነት ስታዩ ቪዲዮውን ውሸቴን ከሆነ እስኪ አውሪኝ እስቲ በዩቱብ በምን ማለቴ በቲክቶክ ላይ ቲክቶክ አይደለም ባለፈው ኮዱን ላይ ላክሽልኝ በምንድን ነው በኢሞ አውሪኝ እስቲ ማሪ እና የኔ እህትዋዬ እንደዛ ነው የምላችሁ እህቶቼ። ዋዬ አንቺም ደግሞ ያሰብሽውን ሀጃሽን ሁሉ ያወጣልሽ ይመስለኛል። ለእናቴ ሄዶ አድርጊልኝ ነው ያለችኝ በእርግጠኝነት መሆን ቢያቅተኝም እና እንደዛ ነው የምላችሁ። በቃ ይሄን ሳምንት ብር ስለሚያስፈልገኝ ግዙኝ። አሁን እየለመንኳችሁ አይደለም። ብር የምትገዙ ልጆች ዩቱብ ቻናል ባትገዙም መግዛት ለሚፈልግ መስራት ለሚፈልግ እንዳልኳችሁ ፌመስ ልጆች ናቸው ሲሰሩበት የነበሩት። ቪዲዮ ብዙ አልተሰራበትም። አሁን የኔ ዩቱብ ልሽጥ ብሎ ወደ 300 ቪዲዮ አለ። 300 ሁላ የሚነሳ የለውም። ይሄ የሚያስጠላ ነው ልግዛ ቢባል። ይሄኛው ግን ምርጥ ነው። እንትኑም ቢነሳ ሞቅ አድርጎ ለሚሰራበት ሰው ከታችም የነበሩት ፎሎወሮችም አሉ። ሌላም ፎሎወር እየጨመሩ መሀል ነው እንጂ ቪዲዮዎቹ እንትን የሚሉ አይደለም። የዛዛ ምናምን አይደለም። የ8 ደቂቃ 10 ምናምን ደቂቃ ምናምን ናቸው። ትንሽ ናቸው እነዛ እና እንደዛ ነው የምላችሁ ሀገሬ ልጆች። በተረፈ ደግሞ ዩቱቤን እዩልኝ፣ ላይክ አድርጉ፣ ሸር አድርጉ፣ 50 ሺህ አስገቡኝና ኬክ ምናምን እንትን ብዬ እንትን እላችኋለሁ፣ አሳያችኋለሁ። ከዛ ከ50 ሺህ ከገባን በኋላ ደግሞ ወደ 100 ሺህ እንቀጥላለን። በቃ እንደዛ እያደረግን እንቀጥላለን። እንግዲህ የራሴ ደግሞ ዲፕሬሽን የተነስቶብኝ ካልጠፋሁ በቀር አሁን ይሄን ሰሞን ደግነኝ ምን አይደለም ደግነኝ እያልኳችኋለሁ። ጭንቀቱን ነው እኔ ጭንቀቱን ነው የሚያስጠፋኝ ከመሆኑ በላይ። እዛ እንደዛ ነው የምላችሁ ውድ ሀገሬ ልጆች። በያላችሁበት አላህ ይጠብቃችሁ። የሰው እጅ ያስመልክታችሁ። የለቀ እየታ እንዲያደራውን የሰው ፊት መጥፎ ነው። አላህዬ ጉልበታችሁን ሰርታችሁ ተጠቀሙበት። ያሰባችሁትን ሁሉ አሳኩ። በመሀል መንገድ መቋረጥን አላህ የያዝላችሁ ሀገሬ ልጆች። እንደዛ ነው የምላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።